ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ያለው ፈጣሪ ይመስገን። ዛሬም እንግዲህ በአዲስ ነገር መጥተናል። የዛሬ የቀነኒ አዱኛ የሞዴል ቀነኒ አዱኛ ዛሬ ቀጠሮ እንደሆነ ሁላችንም እናውቃለን። ከህይወቷ ካለፈ 3 ወር ሆኗታል ማለት ነው። በዚህ በ3 ወራት ውስጥ እንግዲህ ምን ተከሰተ ምን ሆነ የሚለው በየጊዜው ቀጠሮ እንደነበረ ነው። በጣም በሚያሳዝን ሁኔታ አሁንም እንግዲህ በድጋሚ እንደዛው ሌላ ለ7ኛ ጊዜ ምናምን በቀጠሮ ነው አሁንም ነገርየው የተቋጨው ማለት ነው። እና የቀነኒ ጉዳይ ወዴት እየሄደ ነው? እንዴትስ እየሆነ ነው? በጣም የሚያሳዝን ልብ የሚሰብር ነው የቀነኒ ጉዳይ ማለት ነው። ሁላችንም ሊያሳስበን የሚገባ ጉዳይ ነው። አሳሳቢ ሁኔታ ላይም ደርሷል። ቤተሰብም እያነባ ነው እየደጋገመ ማለት ነው። ይህም ዛሬ ቀጠሯ እንደሆነ ሁላችንም እናውቃለን። መቼም ቢሆን አንረሳም። ይህም ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ስወዳችሁ ይሄ ቻናል ምን የምትቆጩበት አይደለም፣ ድምጽ የምንሆንበት እህቶቻችን የተረሱትን ህይወታቸው ያለፈውን የምናስታውስበት ነው። ሁላችንም ብሔር ሃይማኖት ሳይለይ ለሁሉም የሚቆም ፍትህ የሚል ህፃን ለአዋቂ ለየትኛውም የአዳም ዘር የሆነ ድምጽ የምንሆንበት ቻናል ስለሆነ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ ቤተሰብ አድርጉኝ ማለት ነው። ላደረጋችሁኝም ከልብ አመሰግናለሁ፣ ለምትሰጡኝ ማስተያየት። ዛሬም በአዲስ ነገር እንግዲህ ያው የቀነኒ ሁሌም ቀጠሯን እየተከታተልን ፍትህ እስከምናገኝ እስከ መጨረሻው ድረስ ያው የቀነኒን ሰለቸን እንዳትሉ ቤተሰቦቼ እላችሁ እመጣለሁ ማለት ነው። ምክንያቱም የህይወት ጉዳይ ስለሆነ የኢትዮጵያ ህዝብም ይሄን ነገር መስማት ይፈልጋል። ምን ላይ እንደደረሰ ማወቅ ይፈልጋል። ቀነኒ የህዝብ ልጅ ሆናለች። ህይወቷ ካለፈ በኋላ ከዚህ በፊት የአቶ አዱኛና የእናቷ ነበሩ የወይዘሮ አስቴር። አሁን ግን የህዝብ ልጅ የኢትዮጵያ ልጅ ሆናለች። ለሁላችንም እህታችን ናት። ለወንድማችን ለወንዶች ወንድም ለእኛም እህት ለሁላችንም ቤተሰባዊ ነገር ሆነናል ማለት ነው። ሚዲያ ላይ እስካወቅናቸው ድረስ ህይወታቸው ያለፈው ልጆች በሙሉ ማለት ነው። እና ወደ መረጃው ሲሄድላችሁ ማለት ነው ዛሬም የቀነኒ ጉዳይ ለ7 ቀን ተቀጥሯል ማለት ነው። ፖሊስ ባደረገው የ15 ሰዎችን መረጃ ሁሉን ነገር ሰብስቦ አምጥቶ አስገብቶ ነበረ ለአቃቢ ህግ። አቃቢ ህግ ደግሞ ግራና ቀኙን አይቼ የምወስነውን ውሳኔ ለዛሬ ሳምንት ብሏል። የ15 ሰው ያገኘውን መረጃ ፖሊስ አቅርቧል። ፖሊስ ባሰባሰበው መረጃ መሰረት እንግዲህ ደግሞ አቃቢ ህጉ ደግሞ ምንድነው ለ7 ቀን የዛሬ ሳምንት ማለት ነው እስከ ዛሬ ሳምንት እንግዲህ ደግሞ ምን እንደሚፈጠር አቃቢ ህጉ ግራና ቀኙን አይቶ ምን አይነት ውሳኔ እንደሚሰጥ ደግሞ እስኪ እንሰማለን ማለት ነው። መረጃው አሁን ቀርቦላቸዋል። ከዚህ ከመረጃው በኋላ ደግሞ ምን እንደሚፈጠር እንግዲህ አብረን እናያለን። ከዚህ በፊት እንደሰማችሁት የ15 ሰው መረጃ እጄ ላይ አለ ብሎ ነበረ። እነዚያ 15 ሰዎችን መረጃ ደግሞ ሰብስቦ ለአቃቢ ህጉ አቅርቧል። በዛሬ በፍርድ ቤት ችሎት ውሎ ላይ ማለት ነው። አቃቢ ህጉ ደግሞ ለሳምንት ቀጥሯል። የዛሬ ሳምንት ደግሞ ምን አይነት ውሳኔ እንደሚሰጥ ምን እንደሆነ ደግሞ አብረን እናያለን። ይህን በመሰለ መልኩ ሆኗል ማለት ነው። እና የቀጠሮ መብዛት ግን በጣም እያሳሰበን ሂዷል። ከእለት እለት 10 ቀን 7 ቀን 8 ቀን እያለ ቀን መብዛቱ በጣም ሁላችንም አሳሳቢ ሆኗል። እንግዲህ ዛሬ ሳምንት ለአርብ እለት ደግሞ እንግዲህ የሚሆነውን ነገር አብረን እናያለን እላችኋለሁ። እና ፍትህ ለቀነኒ ማለት ሁላችንም መዘንጋት የለብንም። ምንስ አቀረበ ምን አይነት መረጃ ነው የሚለውንም ማወቅ አልቻልንም። ምክንያቱም መረጃው እንደሚለው ገብታችሁ ማንበብም ትችላላችሁ ማለት ነው። ጉርሻ ፔጅ ላይ ተለቋል፣ ገብታችሁ አንብቦት ማለት ነው። እንግዲህ አቃቢ ህግ ግራና ቀኙን አይቼ ለዛሬ ሳምንት የሚል ቀጠሮ ነው የሰጠ። ምክንያቱም እነዚህ መርምረው ፖሊሶቹ እንግዲህ አገኘን ያሉትን መረጃ አቅርበዋል። እንደገና ይሄ ደግሞ አይቶ ምን እንደሚሰጥ ደግሞ አብረን ነው የምናየው ማለት ነው በአጭሩ ስነግራችሁ። ለማንኛውም ፍትህ ለቀነኒ ፍትህ ለቀነኒ ሁላችንም ድምጽ መሆን አለብን፣ ግዴታ አለብን። የእውነቴን ነው ምላችሁ። የትዝታም ነገር መረሳት የለበትም። ፍትህ ለትዝታ፣ ፍትህ ለቀነኒ። የትዝታም ነገር ደግሞ ምን ላይ ደረሰ የምትሉ እህቶቼ፣ ስለ ትዝታ ደግሞ ትዝታ ሲሳይ እንግዲህ በካይሮ
የምታውቁት ነገር ነው የተፈጸመባት ግፍና በደል ማለት ነው። ወይ ለነገ ቪዲዮ ሰራላችኋለሁ። ግን አሁን የደረሱበትን ሁኔታ ስነግራችሁ ማለት ነው። የትዝታ ጉዳይ ምን ላይ ነው ካላችሁ፣ የትዝታ ጉዳይ ያው ፖሊሶች ኢትዮጵያኖች ወስደው ለፖሊሶች የልጁን ፎቶ የዚህ አዳነ የሚባለው ልጅ ማለት ነው፣ አድነው ለሚባለው ልጅ የትዝታን ገዳይ ማለት ነው፣ የእሱን ፎቶ ወስደው እሱ ነው አይደለም የሚለውን ማለት ነው ለፖሊስ የተለያዩ ሰዎች ወስደው ኢትዮጵያኖች እናመሰግናለን ፎቶ ሰጥተዋሉ። ፖሊሶቹም አጣርተን እነግራቸዋለን ያሉት። እንግዲህ የትዝታ ጉዳይ እየተጣራ ነው። ትክክለኛ እሱ ነው እሱ አይደለም የሚለው ብዙዎቹ እሱ ነው እያሉ ናቸው። 100% በአይናቸው ያዩ ሰዎች እንደሰማችሁት ራሱ እንደሆነ መስክረው ነው። እሱም ወዲያውኑ ነው እጅ የሰጠ እዛ ውስጥ ማለት ነው። ፖሊሶቹን እንዳየ ራሱ ነው እጁን የሰጠ ተብሏል። እና እሱ መሆኑ በትክክል ታውቋል፣ እንግሊዝ ሀገር ማለት ነው። እና ለሚቀጥለው ቪዲዮ ሰርችላችሁ እመጣለሁ፣ ነገም ቢሆን ስለ ትዝታ ማለት ነው። ለዛሬው ግን የቀነኒን ፍትህ ማለት አለብን። ስለ ቀነኒ ዝም ማለት የለብንም። የእውነት ቀጠሮ በዛ። 2 ወር አለፋት። 2 ወር ሙሉ ምንም ነገር የለም የቀነኒ ማለት ነው። ምንም መልስ የለም። እስካሁን ድረስ ምንም ያገኘነው ነገር የለም። ቀጠሮ ነው እንግዲህ ዛሬም ቀርበዋል። በቀረበው መሰረት ደግሞ የሳምንት ደግሞ ምን ይባል ይሆን? አሁንም ቀጠሮ ይሰጡ ይሆን ወይስ የሚወሰን ውሳኔ ይኖር ይሆን? እግዜር ያውቃል እሱ። ለማንኛውም ለቤተሰብ መጽናናት ያድልልን። ለቀነኒ ቤተሰቦች ሁላችሁም ጸሎት አድርጉላቸው። የእውነቴን ነው ምለው። ከሞቱ አሟሟቱ እየከፋ ሆኖ ቤተሰብ ጭንቅ ውስጥ ነው ያለ። ቤተሰብ እያነባ ነው ያለ። የቀጠሮ ብዛት እነሱን ምናክል ቅስማቸውን እንደሚሰብር ሁላችንም አንዘነጋም። ቀነኒን መቼም አንረሳትም። የማንረሳት እህታችን ናት። ፍትህ ማግኘት አለባት። የቀነኒ ጉዳይ በትክክል መጣራት አለበት። እውነት መታወቅ አለበት። እዚህ ጋር ስለ ቀነኒ ወላጆቿ ብቻ አይደሉም፣ ሁላችንንም ስለ ቀነኒ ጉዳይ ያመናል። ሁላችንም ይሰማናል። ሁላችንም ፍትህ እንፈልጋለን። ስለ ቀነኒ ማወቅ እንፈልጋለን። በምን ሞተች? ምን ገደላት? ምክንያቷስ ምንድን ነው? ራሷንስ ቢሆን ይህን ነገር ያደረገችው ለዛ መንስኤ ምንድን ነው? ምን ተከስቶ ነበረ? ምን አይነት ግጭት ነበረ የሚለውን ሁላችንም ስለምንፈልገው ማወቅም መስማትም ስለምንፈልግ ፍትህ ለቀነኒ። የቀነኒ ጉዳይ እያመመን ነው። የቀነኒ ጉዳይ እንቅልፍ ነስቶናል። የትዝታም ጉዳይ እንቅልፍ ነስቶናል። የእውነት የትዝታ ደግሞ የከፋ ነው። ከምንም በላይ የከፋ የግፍ ግፍ 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 ነው የተፈጸመባት። ስለዚህ ሁላችንም ፍትህ ልንል የአባቶቻቸውን እንባ ልናብስ እንፈልጋለን ማለት ነው። የቀነኒ አባት እንዳነቡ እናቷ እንዳነቡ ይገኛሉ። እስካሁን ድረስ መብቴ ሳያገኙ እንባቸው ሳይታበስ የልጃቸውን አንድና አንድ ነገር ተስፋ ሳይቆርጡ እያነቡ ነው ያሉት። ስለዚህ ለነዚህ ሰዎች ፍትህ ያስፈልጋቸዋል። የልጃቸውን እንባ ማበስ ይፈልጋሉ። ስለ ልጃቸው አሟሟት ማወቅ ይፈልጋሉ። ይሄ ደግሞ የኢትዮጵያ ሕዝብ አብሮ ከነሱ ጋር ሲቆም ነው የዚች ልጅ እንባ የሚመለሰው። ሁላችንም ፍትህ እንበል። ሁላችንም አንዘንጋ። ከእለት እለት አዳዲስ ነገሮችን እየሰማን ነው፣ እያየን ነው። አሰቃቂ ነገሮችን ግን ያማል። ስለዚህ ፍትህ ለእህቶቻችን፣ ፍትህ ለትዝታ፣ ፍትህ ለቀነኒ። ሁላችንም ድምጽ እንሆን። ሰላማችሁ ይብዛ። እወዳችኋለሁ። በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። የቀነኒ እንግዲህ ለዛሬ ሳምንት ቀጠሮ ተሰጥቷል። ይሄንንም ሰምታችኋል፣ አይታችኋል። እንዲሁም በአባገዳ ከዚህ በፊት እንደሰማችሁት እንዳያችሁት በአባገዳ ብዙ ነገር ሲደረግ ነበረ። ሽምግልናው እየተመላለሱ ነበረ። ይሄንንም አይተናል፣ ሰምተናል። እነሱ በሽምግልና እየሮጡ ነው። አባትና ቤተሰብ ግን ሽምግልናውን አንቀበልም፣ በህግ ይለቅልን እያሉ ነው። በህግስ ምን ይባል ይሆን? ምን ይሆን? እግዚአብሔር ያውቃል። ሁላችንም ፍትህ ለቀነኒ ማለት እንዳረሳ። ፍትህ ለቀነኒ፣ ፍትህ ለቀነኒ ቤተሰቦች። ቀነኒ መልስ ትፈልጋለች። ቀነኒ እውነት ማወቅ ትፈልጋለች። የቀነኒ ደም እየጮኸ ነው። ስለዚህ ሁላችንም ፍትህ ለቀነኒ፣ ፍትህ ለቀነኒ።